እግዚአብሔር ዛሬም ከናንተ ጋር እድል ሰጥቶኝና ጊዜ ሰጥቶኝ ይህንን ቃል እንዳስተምር እግዚአብሔር እናንተንም ልብ የኔንም ልብ ስላዘጋጀ አምላኬን በክርስቶስ ኢየሱስ እጅግ አድርጌ አመሰግናለሁ። እንግዲህ መጽሐፍ ቅዱሳችንን ስንጀምር አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 9 ያለውን ሐሳብ ስናይ የቆሮንቶስ ሰዎች በሐዋርያው ጳውሎስ የቆሮንቶስ ቤተክርስቲያን በሐዋርያው ጳውሎስ የተተከለች ቤተክርስቲያን ሲሆን በዛች አካባቢ ወይንም ያችን ቤተክርስቲያን እንደ ቤተክርስቲያን ለማቆም 1 ዓመት ከ6 ወር በዛ አካባቢ ላይ በመቀመጥ መሰረትን የጣለና ስለጌታ በጥልቀት ካስተማራቸው በኋላ ወደ ኤፌሶን ሄደ መጽሐፍ ቅዱስ ሲናገር ሐዋርያው ጳውሎስ በኤፌሶን ያለ መልእክትና ምንድነው የደረሰው ወሬ ደርሷል። ወሬው ደግሞ ምንድነው? በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ የቆሬው ቤተሰቦች በቤተክርስቲያኒቱ ብዙ መከፋፈል ብዙ ልዩነት እንዳለና ሰዎች ጌታ ኢየሱስ ክርስቶስን ተቀብለው የተቀበሉትን እውነት ግን በሰዎች ትምህርትና አስተምሮ ላይ መስርተውት እንደነበረ መጽሐፍ ቅዱሳችን በግልጥ ይናገራል። ስለዚህ ይሄ የአንደኛ ቆሮንቶስ ቤተክርስቲያን ሕዝቦች ያስተማሯቸውን ሰዎች ይመስሉ ነበር። የሰበኩላቸው ሰዎች ይመስሉ ነበር። እንዳልኳችሁ ሐዋርያው ጳውሎስ ወደ ኤፌሶን ከተማ ከሄደ በኋላ በዛች በአንደኛ ቆሮንቶስ ከተማ በአንደኛ ቆሮንቶስ በተጻፈበት በዛ ከተማ ላይ አጵሎስ የሚባል በማስተማር ብርቱ የሚባል ሰው ነበር። በጣም ሕገ ኦሪትን በደንብ የሚያውቅ እንዲሁም በዮሐንስ ጥምቀት ጭምር ያመነና የዮሐንስን ጥምቀት በመከተል ጌታ መገለጥን የሰጠው ሰው ነበር። ስለ ክርስቶስ የሰማው ቀደም ብሎ ነበር። ይሄ ሰውዬ በዛ ከተማ ወይንም አጵሎስ በዛ ከተማ ሲያስተምር በጣም ቃሉን ገልጦ በማስተማር ይታወቅ ነበር። በጣም ያብራራላቸው ነበርና ከዚህም የተነሳ አንዳንዶች እኔ የጳውሎስ ነኝ ይላሉ፣ አንዳንዶች እኔ የኬፋ ነኝ ይላሉ፣ አንዳንዶች ደግሞ እኔ የአጵሎስ ነኝ ይላሉ። በዚህ መካከል መከፋፈል እንዳለው ወሬ ደረሰውና ለዚህ መከፋፈል መፍትሄ ምንድነው የሚል አቅጣጫ ለመያዝ አንደኛ ቆሮንቶስ ምዕራፍ 3 ላይ ሄደን ስናገኝ ይህን ይጽፍልናል። በመካከላቸው እኔ ከሄድኩኝ በኋላ ልዩነት እንዳለ ሰማለሁ፣ ክርክር እንዳለ ሰማለሁ፣ ቅንዓት እንዳለ ሰማለሁ። ይሄ ደግሞ የሚያሳየው ልጅነታችሁን ያሳያል። ያኔ እኔ እዛ በነበርኩበት ወቅት ወተትን ግቻችሁ ነበረ። የወንጌልን የመጀመሪያ ትምህርትን ሰጥቻችሁ ነበር። እስካሁን ግን ጠንካራ ምግብ እንኳን ለመብላት አልበቃችሁም ብሎ ያሳስባቸውና የዚህ ትልቁ ችግር ደግሞ ሰዎች ጠንካራ ምግብን እንዳይበሉ ያደረጋቸው ችግሩ ምንድነው? ስጋዊነት ነው። ስጋዊነት ስላለባችሁ በዚህ ምክንያት ተከፋፍላችኋል። የጌታ የኢየሱስ ክርስቶስ የሆኑ በመንፈስ የበሰሉ በጸጋ ያደጉ ሰዎች ፈጽሞ ሊከፋፈሉ አይችልም። ይሄ የስጋ ባህሪ ነው። ስጋዊነት ይታይባቸዋል። መከፋፈሉን ያመጣው ስጋ ነው ብሎ ያሳስባቸውና ከዛ በኋላ አጵሎስ ቢሆን ጳውሎስም ቢሆን ሁለቱ የእናንተ አገልጋዮች ናቸው። እናንተ አልገባችሁም እንጂ ጳውሎስ የማን እንደሆነ ስላልገባችሁ ተከፋፍላችኋል። አጵሎስ የማን እንደሆነ ስላልገባችሁ ተከፋፍላችሁ እንጂ ሁለቱም የእናንተ አገልጋዮች ናቸው። እነኛ አገልጋዮች የሚዘሩባችሁ እርሻዎች ደግሞ እናንተ ናችሁ ብሎ ያሳስባቸዋል። እነሱ ከነሱ የሚቀበሉ እንደሆነ አላወቁም። አጵሎስ እንደሚጠቅማቸው አላወቁም። ጳውሎስ ፐርሰናሊ እንደሚጠቅማቸው አላወቁም። ኬፋ እንደሚጠቅማቸው አላወቁም። ከዚህ ይልቅ ሶስቱንም ነጣጥሎ የማየት ልማድ ነበራቸው። ለዚህ ደግሞ ሁለቱ አንድ እንደሆኑ በተለይ አጵሎስና ጳውሎስ ሁለቱ የጌታ አገልጋዮች እንደሆኑ እነዚህ የቆሮንቶስ ሰዎች ደግሞ የእግዚአብሔር እርሻዎች እንደሆኑ አጵሎስ የሚተክልባቸው አጵሎስ የሚያጠጣቸው ጳውሎስ የሚተክልባቸው የእግዚአብሔር ሕንፃዎች እንደሆኑ ይነግራቸዋል። ስለዚህ ይህንን አገልግሎት ወይንም ይህን አገልግሎት ሲቀበሉ ከጳውሎስ ተቀበሉ። አጵሎስ ደግሞ ምን ነበር የሚያደርገው ቢባል አጵሎስ ስራው ምን ነበር? የማነጽ ስራ ነበር ይሰራ ነበር። ቤተክርስቲያኒቷን የማነጽ ስራ፣ ጠንካራ ትምህርቶችን የማስተማር ስራ ይሰራ ነበር። ከዚህ አንጻር ሐዋርያው ጳውሎስ
አንደኛ ቆሮንቶስ ምዕራፍ 3ን ሲዘረዝር ስለ ጸጋ ስጦታ ደግሞ ቁጥር 10 ላይ ሄዶ ያስተምራቸዋል። ቁጥር 10 ላይ ሄዶ ያስተምራቸዋል። ምን ይላል? በጌታ ስም አነባለሁ። እንደዚህ ይላል፣ የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብላቴኛ የናጺ አለቃ መሰረትን መሰረትኳል። ምን እንደሆንኩ እንደተሰጠኝ የጸጋ ስጦታ መጠን እንደ ብላቴኛ አናጺ መሰረትን መሰረትኩ ወይም መጣልኩ። ጳውሎስ እንግዲህ የተሰጠው የጸጋ ስጦታ ምንድነው? ለጳውሎስ የተሰጠው የጸጋ ስጦታ ከተባለ ቤተክርስቲያን በሌሉበት ቦታ ላይ በመሄድ ወንጌል ባልተሰበከበት ቦታ ላይ በመሄድ መሰረትን መጣል ነው የሱ ስራ። መሰረቱን ደግሞ ሲጥል በጣም ጥንቃቄ በተሞላው መልኩ ነበር የሚጥል ነበር። ጳውሎስ መሰረትን ነው የሚጥለው። በኤፌሶን መሰረትን ይጥላል፣ በቆሮንቶስ መሰረትን ይጥላል፣ በገላትያ መሰረትን ይጥላል። በእያንዳንዱ አብያተ ክርስቲያናት ላይ መሰረትን ይጥላል። በጣም በጥንቃቄ ይጥላል። ሲጥል የሚጥለው መሰረት አንድ መሰረት ብቻ የሚጥለው መሰረት እሱም ኢየሱስ ይባላል። ይሄ መሰረት ምን ይፈልጋል ቢባል የክርስቶስን ሕይወትና ትምህርት ይፈልጋል። ለዚህ እንደዚህ ብሎ ይናገራቸዋል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠብቅ። በዚህ መሰረት ላይ ሊያንጹ የሚፈልጉ ሁሉ በጣም መጠንቀቅ እንዳለባቸው ያሳስባቸው። ምንድን ነው በዚህ መሰረት ላይ የሚመሰረተው? በዚህ መሰረት ላይ የሚታነጸው እንዴት ነው? ተጠንቀቁ። በአድመኝነት ነው ቤተክርስቲያንን የምታንጿት። በዘረኝነት ነው ቤተክርስቲያንን የምታንጿት። በልዩ ትምህርት ነው ቤተክርስቲያንን የምታንጿት። በልዩ ልዩ ውዥንብር ነው ቤተክርስቲያንን የምታንጿት። በምን ማነጽ እንዳለባችሁ ተጠንቀቁ ብሎ ያሳስባቸው። መሰረት፣ እውነተኛ መሰረት። ይሄ መሰረት ትክክለኛ ግንባታ ይፈልጋል። ለምሳሌ ሽንት ቤት ለመስራት የተመሰረተ መሰረት ከሽንት ቤት ውጭ ሌላ ነገር ብታረጉበት አሁን በዛው ልክ ነው ህንፃው የሚሰራው። ሽንት ቤትን በሚያጥን ማንነት ነው የሚሰራው። በሽንት ቤት ልክ ነው ህንፃው የሚቆመው። ቤተ መንግስት ሊያንጽ የሞከረ ሰው መሰረቱ ሲጣል ቤተ መንግስትን የሚወክል መሆን አለበት። በዛ መሰረት ላይ ነው ያ ቤተ መንግስት መቆም ያለበት። ጌታ ኢየሱስ ክርስቶስ ለአማኞች የሰጠው ነገር አንድ ጉዳይ ብቻ፣ ትክክለኛውን የእግዚአብሔር እውነት በቤተ ክርስቲያን ላይ ማስተጋባት፣ የጽድቅ ትምህርት ማስተጋባት፣ እውነተኛ ወንጌልን መናገር፣ እውነተኛ ህይወትን ኖሮ ማለት ይሄ የቤተ ክርስቲያን ትልቁ ስራዋ። መሰረቱ ልዩነት አይፈልግም። ምክንያቱም እሱ ጻድቅ የሆነው አምላክ የጽድቅ ስራ ነው የሚሰራው። እሱ እውነተኛ ስራ ነው የሚሰራው። ስለዚህ ምንድን ነው የሚላቸው ሐዋርያ ጳውሎስ በመልእክቱ? ተጠንቀቁ እንዴት እንደምታንጹ። ይህን መሰረት ይዛችኋል። እንግዲህ በዚህ መሰረት ላይ ከቆማችሁ እንዴት አድርጋችሁ ግንባታ እንደምትፈጽሙ ትምህርታችሁን እዩ፣ ህይወታችሁን እዩ፣ አገልግሎታችሁን እዩ፣ ኑሯችሁን እዩ። ተጠንቀቁ ይላቸው። ተጠንቀቁ እና ከተመሰረተው በቀር ማንም መሰረት ሊመሰረት አይችልም። ለምንድን ነው ሐዋርያ ጳውሎስ ሰብኮላቸው የሄደው ኢየሱስን ብቻ? ምዕራፍ 2 ላይ እንደዚህ ይላል። ምዕራፍ 2 ቁጥር 2 እንዲህ ይላል፣ በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱ እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበረና። ይሄ ነው መሰረት። ሌላ ነገር እንዳላውቅ ቆርጬ ነበረና ብሎ የሰበካቸው ጳውሎስ፣ ስለ ክርስቶስ በደንብ የገለጠላቸው ጳውሎስ ከ2 ከ3 ዓመት በኋላ በዛ መሰረት ላይ ማን ቆሟል? አጵሎስ ቆሟል። በዛ መሰረት ላይ ኬፋ ቆሟል። የሚታየው ኬፋ ሆነ። በዛ
የሚታየው ጳውሎስ ነው። አንድም ቀን ጳውሎስ ስለራሱ አልሰበካቸውም። አንድም ቀን አጵሎስ ስለራሱ አልሰበካቸውም። ሰዎቹ ግን መሰረቱን ይዘውታል። መሰረቱ ላይ ግን ያለው አጵሎስ፣ መሰረቱ ላይ ያለው ኬፋ፣ መሰረቱ ላይ ያለው ጳውሎስ። ዛሬ ይቺ አሁን ያለንባት ቤተክርስቲያን መሰረቱን በማይመጥን ሁኔታ፣ መሰረቱ በማይፈልገው ሁኔታ ውስጥ ሆና ከተመሰረተው መሰረት ውጪ ሌላ መሰረት በመጣል ሌላ ግንባታ እየሰራች ትገኛለች። እንዲህ አይነት ሁኔታ ውስጥ ነው። ስለዚህ እርሱ ኢየሱስ ክርስቶስ ነው። ምንድን ነው የምሰብከው? በወንድሞች መካከል የምሰብከው ምንድን ነው? በእህቶች መካከል የምሰብከው ምንድን ነው? በአባቶች መካከል የምሰብከው ምንድን ነው? ምንድን ነው አንተን ወደዚህ ያመጣ መሰረት ምንድን ነው? አንተን እዚህ ቦታ እንድትቀመጥ ያደረገ መሰረት ምንድን ነው? ሰው መሰረቱ በደንብ ካልገባው ለመሰረቱ የሚመጥን ማንነት አይኖረውም። መሰረቱ በደንብ ካልተረዳ መሰረቱ በሚፈልገው ልክ አይደለም ግንባታውን የሚሰራው። እርሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን፣ በብር ቢሆን፣ በከበረ ድንጋይም ቢሆን፣ በእንጨትም ቢሆን፣ በሳርም ቢሆን ወይንም በአገዳም ቢያንስ የእያንዳንዱ ስራ ይገለጣል። አሁን ሶስት ጠንካራ ነገሮችና ሶስት በጣም ደካማ የሆኑ ነገሮችን ያቀርብ። በመሰረቱ ላይ የሚያንጹ ሰዎች ሶስቱ አይነት ሰዎች አሉ። የመጀመሪያው በወርቅ የሚያንጹ ሰዎች አሉ። በብር የሚያንጹ ሰዎች አሉ። በከበረ ድንጋይ የሚያንጹ ሰዎች አሉ። እነዚህ ሰዎች በጣም አለቱን የሚመጥን ህይወት ያላቸው ሰዎች ናቸው። በእሳት ተፈትነው የማለፍ አቅም ያላቸው ሰዎች ናቸው። ወርቅ ውድ ነው፣ ብርም ተፈላጊ ነው። የከበረ ድንጋይ እንዲሁ ተፈላጊ። በእነዚህ የሚመሰረቱ ሰዎች ነገ ጌታ በሚገለጥበት ጊዜ፣ ጌታ በእሳት በሚገለጥበት ጊዜ በፊቱ የመቆም አቅም ይኖራቸው። ወርቅ እሳት ውስጥ ብትከቱት ሻይን ነው የሚያደርገው፣ ውበቱ ነው የሚወጣው። ብር በተመሳሳይ መልኩ፣ የከበረ ድንጋይ በተመሳሳይ መልኩ። እሳት ምንም የማያደርገው ነገር ቢኖር እነዚህ ሶስት ነገሮች ምንም አያደርጋቸው። ዛሬ በእግዚአብሔር ቤት ያለን አገልግሎት ተበልቶ የሚያልቅ ነው። እሳቱ ቢመጣ የሚበላው ነው። በእግዚአብሔር ቤት ያለን የአገልግሎት ጥማት እንኳን ጌታን ለማገልገል አይደለም፣ ራሳችንን ለማገልገል ነው። ደሞዝ ለመቀበል አይደለም፣ ሽልማት ለማግኘት አይደለም። የብዙዎቻችን አገልግሎት ምን መሰላችሁ? አንቱታን ማግኛ ነው የብዙዎቻችን አገልግሎት። ትልቅ ስምን ማግኘት ነው የብዙዎቻችን አገልግሎት። ከመሰረቱ ተላቀናል፣ ከመሰረቱ ተነስተናል። መሰረቱ አይገደንም፣ መሰረቱ አያሳስበንም። የሚያሳስበን የኛ ጉዳይ ነው። የሚያሳስበን የዘራችን ጉዳይ ነው። የሚያሳስበን የቤተሰባችን ጉዳይ ነው። የእያንዳንዱ ስራ ይገለጣል። በእሳት ስለሚገለጥ ያን ቀን ያሳያል። ማስታ እግዚአብሔር እናንተን በሆነ ስም ሲያውቃችሁ፣ በኃጢአት ሲያውቃችሁ፣ በአሉባልታ ሲያውቃችሁ፣ በሆነ ነገር አውቋችሁ ሰማይ ስትሄዱ ግን ምንም ከእግዚአብሔር የምትቀበሉት ብድራት ሳይኖር ሲቀር፣ ከእግዚአብሔር የምትቀበሉት ሽልማት ሳይቀር ምን ሊፈጠር እንደሚችል አስቡ። ምን አይነት ስሜት ሊሰማችሁ ይችላል? የዳነው በማን ነው? በጸጋው። ጸጋው በእምነት ምን አድርጓቸዋል? አድኗቸዋል። ሰርተንም አንድ ነው። በእግዚአብሔር ፊት የመድገም ምንድን ነው? ጨርቅ አያስደስቶም። እግዚአብሔር እኛ የሰራነው ስራ እግዚአብሔርን አያስደስቶም። ማን ነው 20% ወደ እግዚአብሔር የሚጠጋ በራሱ ስራ? ማን ነው 10% ወደ እግዚአብሔር የሚጠጋ? ማን ነው 30% ወደ እግዚአብሔር የሚጠጋ? እሳት ውስጥ ገብቶ ነው የሚወጣው። እሳቱ የተዘጋጀው ለፍርድ ሳይሆን ለምዘና። ምክንያቱም ብዙ ጊዜ ሰዎች ፍርድን በአንድ አቅጣጫ ብቻ ይፈቱታል። ፍርድ አዎንታዊ ነው፣ አሉታዊ ነው፣ ወይንም ፖዚቲቭም ነው፣ ኔጌቲቭ ነው። ለምሳሌ እግዚአብሔር ፍረድልኝ ስትሉ ምን አይነት ፍርድ ነው? ፖዚቲቭ የሆነ ፍርድ ነው። የጽድቅ ፍርድ አለ። ጌታ ኢየሱስ አሁን የሚፈርድልን ፍርድ የምን ፍርድ ነው? እዚህ ጋር የጽድቅ ፍርድ ነው። እሳት የፍርድ ምልክት። በምን እዚህ መሰረት ላይ መቆም እንዳለባቸው ሊያሳስባቸው የፈለገው ነገር አለ ማለት ነው ጌታ። ይሄ ክፍል 4 ነው። አንደኛ ቆሮንቶስ ምዕራፍ 3
ክፍል 4 እንግዲህ ምዕራፍ 3 ነው የጀመርኩት። 4ኛው ክፍል ይሄ ክፍል ለአንዲት ቤተክርስቲያን ወሳኝ ክፍል። ማለዳ የምትመጡት መሪዎችን ስለፈራችሁ፣ ምሽት አገልግሎት ላይ የምሽት አገልግሎት ላይ የምትመጡት ሰዎች እንዲያዩአችሁ፣ ወንጌል ስርጭት ሲባል የምትወጡት ስለታዘዛችሁ በስ እግዚአብሔር ያየኛል፣ እግዚአብሔር ይቀበለኛል ብላችሁ። የቱ ነው የእናንተ? የቱ ነው የኛ? የቱ ነው የኔ? እግዚአብሔር አምላክ ከዚህ ሁሉ ይሰውረን። ደሞዝ አልባ ሕይወት ከመኖር ይሰውረን። መንግስት 1 ወር አሰርቷችሁ 1 ወር ደሞዝ ባይሰጣችሁ ምን ይሰማችሁ? ደስ ይላችሁ? መንግስት ስለእናንተ የሚከፍላችሁ መቼ ነው? ስትሰሩ። ያልሰራችሁትን ፔሮል አያውቃችሁ፣ መንግስት አያውቃችሁ። እግዚአብሔርም እኛ ወደ እርሱ በምንሄድበት ጊዜ በእርሱ መዝገብ ላይ በሕይወት መዝገብ እንጂ በሌላ መዝገብ ላይ ያልተጻፉ ሰዎችን ለሽልማት አያዘጋጃቸው፣ ለደሞዝ አያዘጋጃቸው። እሱ ደሞዛችን፣ እሱ ሕይወታችን፣ እሱ ስራችን፣ እሱ አገልግሎታችን፣ እሱ መሰረታችን፣ እሱ የሕይወታችን መታመኛ ነው። እሱ ጽድቃችን፣ ከሞት ወደ ሕይወት ያሻገረን እሱ ነው። ከሱ ሌላ ማን ነው? ቤዛችን እሱ ነው። ከሱ ውጪ ማን አለንና ለማን እንኖራለን? ከሱ ውጪ ማን አለና ማንን እንሰብካለን? ከሱ ውጪ ማን አለና አጵሎስ እንላለን? ከሱ ውጪ ማን አለና ጳውሎስ እንላለን? ከሱ ውጪ ማን አለና ኬፋ ብለን እንናገራለን? ሰዎች በዚህ ዘመን መድረኩን ሙሉ ስለራሳቸው አውጥቶ የሚወርዱ ሰዎች አሉ። አንድ ቃል ስለ ኢየሱስ ሳይናገሩ እኔ ማለት ይላሉ። እኔ ማለት ይሉና በሚያሳዝን ሁኔታ ይጀምሩና ክብራቸውን በጠበቀ መልኩ ይጨርሳሉ። ክብራቸውን በጠበቀ መልኩ ለሱ ቦታ እንዲሰጡት ይፈልጋል። ከዛ ክርስቶስን ይረሳውና እኔ ብሎ የጀመረውን እኔ ብሎ ይዘጋዋል። ከዚህ ጌታ ይሰውረን። ከዚህ ጌታ ይሰውረን። ኢየሱስ ጌታ ሁላችንንም ይሰውረን። ጌታ የተባረከ ይሁን። ስለዚህ የዛሬ ትምህርታችን ከቁጥር 10 እስከ ቁጥር 15 ድረስ ያለውን ሐሳብ ነው በጋራ ያየነው ማለት ነው። ከቁጥር 10 እስከ 15 ያለውን ነው 5 ቁጥሮችን አይደል። በእነዚህ 5 ቁጥሮች ላይ እግዚአብሔር ብዙ እንዳስተማረን ተስፋ አደርጋለሁ። እግዚአብሔር ብዙ እንደመከረን ተስፋ አደርጋለሁ። እግዚአብሔር ብዙ አቅጣጫ እንዳሳየን ተስፋ አደርጋለሁ። ይሄን ቤታችሁ ገብታችሁ ደግሞ ራሳችሁን ልትፈትሹበት እንደምትችሉ ተስፋ አደርጋለሁ። የስታውኑ አገልግሎታችሁ ምን እንደሚመስል እንደምትፈትሹበት ተስፋ አደርጋለሁ። እግዚአብሔር አይረፍድበትም። ግን ገና ጊዜ አሁን ከጀመራችሁ ኋለኞች ፊተኛ መሆን ይችላል። ፊተኞችም ኋለኞች መሆን እንደሚችሉ መጽሐፍ ይናገራል። አሁን የእግዚአብሔር የሥራ ጊዜ ነው። አሁን ለእግዚአብሔር የሥራ ጊዜ ነው። አሁን ለእግዚአብሔር የጽድቅ ጊዜ ነው። አሁን ለእግዚአብሔር የእውነት ጊዜ ነው። አሁን ለእግዚአብሔር የመሰጠት ጊዜ ነው። አሁን ለእግዚአብሔር በእውነት ላይ የመቆም ጊዜ ነው። አሁን ለእግዚአብሔር ወንጌል የሚነገርበት ጊዜ ነው። አሁን እግዚአብሔር ሊመክራችሁ ሊያሳዝናችሁ አይደለም፣ ሊያቆማችሁ እንጂ ሊያሳዝናችሁ አይደለም። ከንፈራችሁ መጣችሁ ራሳችሁ ተጸጽታችሁ እንድትወጡ ሳይሆን ያ ጸጸት የሕይወታችሁ ዳይቨርት የምትሆንበት ክፍል እንዲሆን፣ ሕይወታችሁ ዳይቨርት የሚሆንበት አቅጣጫ ለውጥ የምታመጡበት ጊዜ እንዲሆን እግዚአብሔር የሚመክራችሁ። ለዚህ ምላችሁ አንድ ጉዳይ ብቻ ነው። በጌታ መቆም ይሆንላችሁ። በእውነተኛው መሰረት ላይ መታነጽ ይሆንላችሁ። እውነተኛው ትምህርት ላይ መኖር ይሆንላችሁ። እውነተኛው ጸሎት ላይ መቆም ይሆንላችሁ። እውነተኛ ፍለጋ ላይ መሰማራት ይሆንላችሁ። ተነስተን እንቆማለን።